ሁሉም ነገር ሲቀር ይቀራል። እንደው በመድኃኒዓለም ራሳችሁን ጠብቁ በፈጣሪ። አዎ የምር ከዛይ ነገር ደግሞ ሲያጋጥምሽ አንቺ ለሌላ ጊዜ ቶሎ ብለሽ ወተት ጥጥት ፍልግ አድርጊና ያውልሽ። እኔ ምን አረገችኝ እዚህ ቤት ያለችው ሴትዮ ሁሉም ወተዛሉ እንትን ይበልሽ በስካ ያስመልስሽ። ጠጪ የሆነ ነገር እንትን ሲልሽ ማለት ነው። ወተት ጠጪ ያስመልስሽ። ታዩ በስማም ብለሽ ጠጪ። እኔ ደግሞ ምን እንዳረገችኝ ልንገራት። እዚህ ቤት አሁን አዲስ የገባሁበት ቤት ከል አለ አይደለ? ከል በከል ማለት ነው። ከል ሳሙና ውስጥ አድርጋ በከል እቃውን ጠቢ ያለች። እንግዲህ አሁን የመጀመሪያ ጊዜ እሺ ብያጥባል። ይሄ እጄ እናቱ አፈርት ብላ ይሄ እጄ ጥፍሬ ሁሉ እንዳለ እርግፍ እንዳለ ይሄ እጄ ሌሊቱን አላሳደረኝ። አሁን አነሳሁልሽና እቃውን ማለት ነው። እቃው መጨመሪያው ብድግ አድርጌ ዙባላ ውስጥ ስፖንጁንም ዙባላ ውስጥ ከዋቴ ትሄዳል። አሁን ቀጥ ብለሽ አልኳት። ሁለተኛ አላጥብልሽም ሻሃዳ አልኳት። ምን ሆነሻል? አላጥብም ኢጄን አልኳት። ውሰጂኝ አለበዛ አልኳት። ከዛም እኔ እንደዛ እኔ አሁን መራውን ያየሁት እንደዚህ ሲታ ኦጆቤ የለ ምን ኦጆቤ ምንድን ነው ኦጆቤ? እቃ ማጠቢያ ነው። በረኪና አልነካም። አልነካም በረኪና አልነካም። በሳሙና ነው ማለት ያውልሽ አሁን በሳሙና ነው የሚታወቀው። ግን ይሄ እንቁላል ምናምን በሚበሉ ሰዓት እሷን በክዳን እሱ አብን ያረጋለን እንጂ ሁልጊዜ ማለት አናረጋም። ተወድሽ ተገባ። በተለይ እኮ እሱ በጣም አደገኛ ነው። ተወድሽ ተገባ። በተለይ በአንድ ጊዜ እጄ ብታይ ያነካውም እኔ ከዚህ በኋላ እኔ በረኪናን አርገሽ ትንሽ አርገሽ ማጠብ ሽንት ቤት በሱ ማጠብ ይቻላል። ጋዝ እኮ ነው። አታውቂም እንዴ ሳሚዲ? ጋዝ እኮ ነው እሱ። እኔ ምን አውቃለሁ? በእኛ ሀገር እሱን አንጠቀምም። በጣም አደገኛ ነው። እኔ ደግሞ ካልማቀው ለዶሮ ማጠቢያ ያደርጉታል። እኔ ዶሮ ማጠቢያ ልማቀው ለመጀመሪያ ጊዜ ቤት ለመጀመሪያ ጉድ ያየሁት ይሄ እንትኑ ነው። አወል መራ በምን ነው ዶሮ የሚታጠብ? እኔ ዶሮ ሲታጠብ ነው የማውቀው። በከልና በሎሚ ይታጠባል። በሎሚና በእንትንም እና የሚታጠብ ሎሚ እንትን የለም ወይ እንትና ብርቴ ምን ነው እና ጋዝ እኮ ነው እሱ። እንትን ብላ ነው ብርቴ ፍለሽ ሽንት ቤት እያጠበች ፍለሽ አፍሳ ነው። እሺ ውዴ አፍኗት ነው። ለእንግዲህ እንዳታደርግ ንገሯትኝ። በጣም አደገኛ ነው። ምን ተጠቅማ ነው ፍለሽ? ይሄ ፍለሽ ሽንት ቤት የምታጠበው የሽንት ቤት ነው። እዚህ ቤት ጭራሽ ብታይ በሁሉም ላይ ምግብ ውስጥ ይገባል። እግዚአብሔር ነው ያወጣሽ። ካሉ ነው የሚገባው። ሳሚልኝ እጁ አሁን ለምሳሌ በስተት እጇ ላይ እንትን ታለ ጠብታለ በጣም ነው እንትን ይላት። ሀገራችን ምን እንደሚባል ታውቃላችሁ አይደል? እሱ ነገር ለደፍ ነው የሚያረጋት። እኛው ለምሳሌ ለሽንት ቤትም አንጠቀም። ሰላም ታጉ እንዴት ነሽ ውዴ? እግዚአብሔር ይመስገን። እኛ ማንነው እንግዲህ መጠንቀቅ አለባት አይደለም እንዴ? ከላምን ማሬ አገቢ መታጉዬ እኛ ሳናቅ ነው የተጠቀምነውና ሴትየዋ መጫት ናት። ከዛ ሽንት ቤቱ በጣም ሞላባትና የሆነ ሽታ መጣ። ከዛ በኋላ መጫት ናት ሄዳ ደፋለሁ ስትል ከሰውነቷ ላይ ይደፋል። ሰውነቷ እንዳለ ምጥጥጥ ነው ያለው። አዎ በጣም አደገኛ ነው። አሁንም ቢሆን መጠንቀቅ እሱ ከባድ ነው። ልብሷን ቁርጥርጥ አድርጎ ሰውነቷን ምጥጥ ነው ያደረገው። ያቀለሽ እንዴ ነው። አሲድነቱ በጣም ኃይለኛ ነው። አሲድ ነው። አዎ በጣም እንዴ አጥፎ ነው። እንታው ራሱ እንትን ይላል አይደለም አሲድ ወል እና ውዶች ተጠንቀቁ። እግዚአብሔር ማይቶ እንኳን እግዚአብሔር አይቶ ይቀራል እንዴ አንድ ቁጥር ጻፊና ነይ ግቢ ውዴ። እሰየኔ ቆንጆ ሲያምሩ ከልን ያልሽው ከል ምንድነው ጉዳት የሚያመጣው? አስወጣኝ እኮ ስልክ እያወራሽ እያለሽ። ኧረ ከል ጥሩ አይደል። እንዳለ እጅሽን ብጥስጥስ ያደርጋል። ይበጣል። ሾምጣጤ መሰለኝ። ሾምጣጤ እኮ ነው ሀናዬ፣ ሾምጣጤ ነው። ሳሚልኝ አይደል እንዴ? ከል አይደለም አሁን የሚመስለው እኮ እሱ ራሱ ውሃ ነው። ግን ምንድነው ችግሩ? ምን ችግር ያመጣል?
እጅ በጣጥሳል። ይሄው እጄ እንዳለ ጥፍሬ ይሄ እጄ ሁሉ ፈለግ እንደ ፈለግ ይዞኝ ብታይ ልሞት። ምን አርገሽበት? ለምን ተጠቅመሽው? ሴትዮዋ ሳሙናና እሱን አርጋ አውቃ ነው እሷ ታውቃለች። ግን እንዴት ይሄን እንደሰጠችሽ አልገባኝም። ይሄ እኮ በጣም ውሃ የሚመስል ዘይት እንደ ደጓሳ አይደል? ደጓሳ ነው። እንዳለ ጣልኩላ ከነምናምኑ ደረሰሽ ጥዬለ የት ሄዳ አለችኝ። አፈጠጥኩባት። ያምራል ግን ተቆረጠ። መቼ ነው ሰፋ አድርጊው እስኪ። ብሩኬን እኮ አሳጣሽ። ደህና ነሽ? ደህና ነኝ ማሬ። እንዴት ናችሁ? ሰላም ብያለሁ። ባልዚን ተቀቢ። አረ ባዝሊን በስ የሆነ ክሬም ሰታኝ ነው ወዲያውኑ ጥፍሬ ሊነቀል እንዴ! እንደዚህ ብታይ ይሄ ጥፍሮቼማ እንዳለ ርግፍ አሉ ብታይ። እሱ ደግሞ ሌላ ነገር እንደ የበረኪና ተመሳሳይ ነውና በጣም ኃይለኛ ነው። በረኪና ይሻላል እንደሱ ነውና ተመሳሳይ ነው። በረኪና ይሻላል። ደጓሳ ነው። አዎ በጣም ደጓሳ ነው። በጣም ነው። ዶሮ እናጥብበታለን ግን ያው እጅሽ ውዶች እንኳን ይሄ ከልና ማለት ነው ክሎሮክስ ራሱ ስትጠቀሙ ሙሉን ከሰጧችሁ እነሱ ውሃ ጨምሩበት ክሎሮክሱ ላይ ያኔ ግማሽ አድርጋችሁ ውሃ ጨምራችሁ ከውሃ ጋር አድርጉ። እኔ በጣም ዱባይ እንደነበርኩኝ በጣም ተጎድቼ ነበር። አሁን ግን እግዚአብሔር ይመስገን እዚህ ከመጣው ጓደኛዬ ውሃ አድርጉ። ፎቶግራፍ ነብሩክ ለቀዋል። ዛሬ ማን ነው ለቀዋል አሉ እንዴ? ቀሚስ የነበረው የሀያት አይደለም እንትን ቀነብር ነው። የሀያት ቀነብር ነው የለቀቀው አቀናብራ ነው። እና ማለት ነው እንኳን ከልና ክሎሮክስ ላይ ውሃ ጨምሩ። አትጎዱ እንዴ! አዎ ተጠንቀቁ። ለራሳችን ማንም ይለን እንሰራለን። ለራሳችን እየጠበቅን እነሱ እኮ ምንም አገባቸው። እነሱ ብቻ ናቸው። እስካለሽ ድረስ እኮ ነው። እስካለሽ ድረስ ነው። አውቶ ነው የሚጥልሽ። ብዙዬ የኔ ወድ ትንሽ ጥፋት ካለሽ ሁሌም ጥፋተኛ ነሽ ነው የምትበይው። ለፍተሽ እኔ ያየሁት በጣም ምርጥ ጓደኛዬ የምትለፋ የምትደክም የጅማ ልጅ 9 ዓመት ስራ ሰርታ 9 ዓመት ሙሉ ሰርታ በአንድ ወር እንኳን ጨምሩልኝ ብትላቸው ነው የስድብ ማዕት እንትን ብለው ከዛ ቤት የወጣችው። 9 ዓመት ሙሉ መከራዋን ስታይኖራ ማለት ነው። ደሞዝ ጨምሩልኝ፣ አንድ ቀንም ጨምራችሁልኝ አታውቁም። ሁሌም 1200 ነው የምሰራው ጨምሩልኝ አልያችሁ። በጣም ስራ ይጎዳታል። እግዚአብሔር ምስክሬ ነው። በዛ ተጣልታ ነው ወታ ጠፍታ ሄደች ማለት ነው። እና ለፍተሽ አንድ ቀን ካጠፋሽ ሁሌም እንደ ጥፋተኛ ምን ደግ እኔ ደግሞ ከቢሮ ሁለት ከሰጡሽ ኮንትራትሽ እስኪያልቅ አይጨምሩም አንዳንዶቹ። ግን ነውር ነው። እኔ 9 ዓመት አለች እኮ 9 ዓመት ከኮንትራት አልፋት እንዴ! እኔ 2 ዓመቴን ከጨረስኩ በኋላ ነው መጀመሪያ በ2 ነው የመጣው። ከዛ 4 ነው ያደረገልኝ። ይቺ ያለችበት የሷ ሴትዮ ልጅ ማለት ነው። እዛው ሆኜ እኔ 4 ነበር የምሰራው። ስራ ራሱ የለብኝም አይበዛብኝም። እሷ ግን ስንት ቤተሰብ እያስተዳደረች 9 ዓመት ሙሉ መጀመሪያ በ1000 አመጧ። ከዛ ወደ 200 ብር ብቻ ናት የጨመሩላት 9 ዓመት ሙሉ በ1000 እሷ 2000 ራሱ ብትሰራ ማለት ነው። ምንም እንትን ማትል ልጅ ጀግና የሆነች እቤት በጣም ብዙ ቀለብዬ ይሰራሉ፣ ምግብ ይሰራሉ። ጨምሪ በየ2 ዓመቱ 100 ድራም እንዲሁም ግድ ነው። አንዳንዶች ጥሩ አሉ፣ አንዳንዶች ደግሞ ምንም ራሳቸው ታልበለጡ ምንም እንትን አይሉም ሰዎች አሉ። ልክ ነሽ ሀንዬ፣ በጣም ደጎች አሉ። በጣም ደጎች ደግሞ አሉ። 200 መጥቼ ራሷ 100 ብር የጨመረችልኝ ሴትዮዋ ማሬ ስራ ስለምታሰራኝ ራሷ 3 አደረገችልኝ። እኔም ጨምሩ ብዬ አላውቅም። በቃ 4 ያደረጉልኝ ራሳቸው ናቸው። ሲሄድ እንደፈለኩ በደንብ አድርገው ቀብረር አድርገው የላኩኝ እነሱ ናቸው። እኔ ስልክ ራሱ ይሄ ምናምን እንትን ብሎብኝ ዱባይ እንደነበርኩ እኔ ገዝቼ አላውቅም ስልክ። እዚህ የመጣሁበት ነው አሁን ቁንያሞች እንጂ የኔ በጣም ጥሩ ቤተሰብ ጋር ነበር የገጠመኝ። ጓደኛዬ ግን አስቢ 9 ዓመት ሙሉ የለፋችበት ቤት በጣም ከባዶች ነበሩ አሉ። ደጎች አሉ። ለዛ እኮ ነው የምንጎዳው በጣም እኛ ኢትዮጵያኖች ይሉንታ ያጠቃናል።
አዎ ልክ ነሽ። እሱ አዎ እንዴ እነዚህ የሆነ ነገር ሌላ ያረጉልኝ እንዴት እናገራለሁ ብለሽ ዋጥ አድርገሽ ትሰሪያለሽ። የሆነ ጥሩ ነገር ካረጉልሽ በይሉኝታ ራስሽን